ዋት ያደርግልን ያጽድቅልን ያጽናን። አልሐምዱሊላህ ረቢል ዓለሚን። ስለ ኢማን ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንዲሁም ደግሞ በቁርአን በብዙ ቦታዎች ተጠቅሷል። አንድ ሐዲስ ላንሳላችሁ። አንድ እህታችን በቅርቡ ሰልማ ለእሷም የተናገርኩት ነገር ነበረ እና ያው ሌሎቻችሁም ወንድማችን አቡ መሐመድም ይጨምሩበታል። ኢማን ማለት ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦች ጋር ተቀምጠው አንድ በጣም ነጭ ልብስ የለበሰ ሰው እንዲሁም ፀጉሩ በጣም የጠቆረ የጉዞ ምልክት የማይታይበት ከኛ ውስጥ ማንም የማያውቅ ወይም ደግሞ ይሄ ሰውዬ መንገደኛ ነው ብሎ የማይገመት የሆነ ግለሰብ ወደ ነቢያችን ሰለላሁ ዐለይሂ ወሰለም እና ወደ ባልደረቦቻቸው ይመጣል። ከዛ በኋላ ለነቢያችን ሰለላሁ ዐለይሂ ወሰለም አንተ ሙሐመድ ሆይ ስለ እስልምናህ ንገረኝ፣ እስልምና ምንድን ነው? ኢስላም ምን ማለት ነው ብሎ ይጠይቃቸዋል። የአላህ መልእክተኛም ነቢያችን ሰለላሁ ዐለይሂ ወሰለም ኢስላም ማለት አንተ ሸሃዳ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክና ሙሐመድ ደግሞ የአላህ መልእክተኛ መሆኑን ልትመሰክር ነው። ከዛ በኋላ ወቱቂሙ ሰላ ሰላትን ቀጥ አድርገህ ልትሰግድ ነው። ወቱእቲ ዘካ እንዲሁም ደግሞ ዓመታዊ የሆነ ግዴታ ካለህ ንብረት ላይ ዘካ ልታወጣ ነው። ለመሳኪን፣ ለፉቀራዎች፣ ለድሆች፣ ለሚስኪኖች ያው ዘርዘር ለማድረግ አስቤ ነው። ዘካ ሲባል እዚህ ጋር ሌሎችም እምነቶች ስላሉ ምንድነው ሊመስላችሁ ይችላልና በዓመት አንዴ አቅሙ የቻለ ሰው ለደካማዎች እንዲሁም ደግሞ ለሚስኪኖች የሚያወጣ ገንዘብ አለ ማለት ነው። ወተሰውሙ ረመዳን እንዲሁም ደግሞ ረመዳን የሚባለው ወር ላይ የሚሰራ ዒባዳ ጾምን ልጾም ነው በዓመት አንዴ። ወተሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ የአላህ ስብሓነሁ ወተዓላ ቤትን ልትጎበኝ ነው ያው በቻልከው አቅም በዓመት አንዴ ሐጅ የሚባለው አሁንም ወሩ አላለቀም፣ እዛ ወር ላይ ያለ ነው በአረብኛ ወር ላይ። ከዛ ይሄ ሰውዬ ቃለ ሰደቅተ እውነትን ብለሃል፣ እውነትን ተናግረሃል፣ እስልምና ማለት ይሄ ነው ብሎ ለነቢያችን ሰለላሁ ዐለይሂ ወሰለም ይህን መልእክት ይናገራል። ከዛ በኋላ ሰሓቦች ፈዐጂብነ ለሁ የስአሉሁ ወዩሰዲቁሁ በጣም ገረማቸው። ይጠይቃል፣ ከዛ እውነትን ተናገርክ ይላል። ይጠይቃል ስለ እስልምና ምንድን ነው ብሎ ለነቢያችን ሰለላሁ ዐለይሂ ወሰለም ጠየቃቸውና እውነትን ተናገርክ ማለት በጣም ገረማቸው ለሰሓቦች። ከዛ በኋላ ዋናው ሐሳብ ደግሞ አሁንም ቃለ ፈአኽቢርኒ ዐኒል ኢማን ስለ ኢማን ንገረኝ። አሁን ቅድም የተነሳበት ሐሳብ ማለት ነው። ኢማን ምንድን ነው? ኢማን 3 አይነት መሰረቶች አሉት። ከነዚህ ካሁን ከምጠቅሰው ሌላ ማለት ነው። አንደኛ ምንድን ነው? በልብ ማመን ነው። ዋናው ቦታ ትልቁ ቦታ የአንድ ሰው ኢማንነቱ ማመኑ ልቡ ላይ ነው። በብዙ ነገሮችን ልናምን እንችላለን። ኢንሻአላህ 6 እንትሎችን ያመጣል ከዛም በላይ አለ። ነገር ግን በሐዲስ ላይ የመጣልን 6ቱ የነቢያችን ሰለላሁ ዐለይሂ ወሰለም ንግግር አለ። ይሄ ሰውዬ ከሚጠይቃቸው ማለት ነው። ዋና መገኛው የት ነው? ልብ ላይ ነው የምናምነው። ከዛ በኋላ በምላስ መናገር፣ በምላስ መባል ያለባቸው ነገሮች ሁሉ በምላስ እንላለን ማለት ነው። ከዛ በኋላ ወደ ተግባር እናመጣዋለን። ለምሳሌ በአላህ ሱብሓነሁ ወተዓላ አንድነት አምነን በምላሳችንን ተናግረን እንዲሁም አላህ ባዘዘን ነገር ላይ ደግሞ ዒባዳ የሚባሉ ነገሮች አምልኮ ስንፈጽም በተግባር የኢማንነትን ጥፍጥና እንዲሁም የኢማንነትን ደረጃ እናገኛለን ማለት ነው። አንቱእሚነ ቢላህ የመጀመሪያው የኢማን ዋና ክፍሉ ምንድነው? አላህ መኖሩን ልታመን። አላህ ሲባል በጣም ብዙ አይነት ስለሱ መገለጫዎች፣ ሲፋዎች፣ ባህሪያት፣ ስሞችም አሉ። በእነሱ ጠቅለል አድርገን ነው ምናምነው። አላህ መኖሩ ከአርሽ በላይ መሆኑ ስሞችና ባህሪያቶች አሉ ሳናመሳስል ማመን። ቁርአን የአላህ ቃል ነው ብሎ ማመን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኞች ነው ብሎ ማመን ይመጣል እዚህ ጋር። ከዛ በኋላ ወመላኢከቲሂ መላእክቶች አሉ። አላህ ሱብሓነሁ ወተዓላ ከፈጠራቸው ጀምሮ የማይበሉ የማይጠጡ እንዲሁም ደግሞ ወንጀልን የማይዳፈሩ ንጹህ የሆኑ የአላህ ሱብሓነሁ ወተዓላ መላእክቶች አሉ። ይሄ ከኢማን ነው ማለት ነው። የኢማን ማዕዘናት ነው። አንዱን መካድ አይቻልም። እሱ መጨረሻ ላይ ጠቅላላ አደርገዋለሁ። ወመላኢከቲሂ አላህ በፈጠራቸው መላኢኮች ለሱ የሚታዘዙ ወንጀልን ደፍረው የማያውቁ ንጹህ የሆኑ መላእክቶች አሉ። በእነሱ ማመን። የተነገረን አለ፣ ያልተነገረን አለ፣ የምናውቀው አለ፣ የማናውቃቸው አሉ።
ተግባባና ጠቅለላ እንትን ለማሩ ማመን ያስፈልጋል ማለት ነው። ወኩቱብሂ እንዲሁም በመጽሐፍቶቹ ሲባል አላህ ሱብሓነሁ ወተዓላ ወደዚህ ምድር ያወረዳቸው መጽሐፎች አሉ ከቁርአን ሌላ። ቁርአንም አንዱ የአላህ ሱብሓነሁ ወተዓላ መጽሐፍ ነው። እንዲሁም የአላህ ሱብሓነሁ ወተዓላ ቃል ነው። ዘቡር የሚባል አለ፣ ኢንጂል የሚባል አለ፣ ተውራት የሚባል አለ። እነዚህ ሁሉ የአላህ ሱብሓነሁ ወተዓላ መጽሐፎች ነው ብሎ ግዴታ ማመን ያስፈልጋል። ስለ ኢማን ነው የምናወራው። ወሩሱሊሂ በመልእክተኞች ማመን በመልእክተኞች ከ124 ሺህ በላይ ነቢያቶች አሉ። እንዲሁም 313 ወይም ደግሞ 317 ዘገባው ቢለያይም ሩሱሎች አሉ። እሱ ያው በነቢይና ረሱል የሚለው ሌላ ርዕስ ላይ እናወራዋለን። ነገር ግን የተነገረንም ያልተነገረንም ኢማን ውስጥ ይህን ጠቅላላ አድርግቶ ነው የሚይዘው። በቁርአን የተነገሩን አሉ፣ በቁርአን ያልተነገሩን አሉ። ታሪካቸው የተነገረ አለ፣ ስማቸው ብቻ የተነገረ አለ። በእነዚህ ሁሉ ማመን ያስፈልጋል ስለ ኢማን ሲባል ማለት ነው። ወሩሱሊሂ በመልእክተኞች ማመን፣ ወልየውሚል አኺሪ በመጨረሻው ቀን ማመን። በመጨረሻው ቀን ማለት ሲባል ነገ ትንሣኤ የሚባል ነገር እንዳለ፣ ጀነትና ጀሃነብ እንዳለ፣ ሒሳብ እንዳለ፣ አላህ ፊት መቆም እንዳለ፣ አላህ ፊት ምርመራ እንዳለ፣ ይህ ሁሉ ነገር ጠቅልሎ ይይዛል ማለት ነው። ወልየውሚል አኺሪ ገና ወደፊት የሚመጣው የመጨረሻው ቀንን ማመን፣ የትንሣኤ የውመል ቂያማ መኖሩ ማመን። ወቱእሚነ ቢልቀደሪ ኸይሪህ ወሸሪህ በአላህ ስብሐነ ወተዓላ ውሳኔ ቀደር፣ ቅድም ቤቲ ተናግረው ነበር አኪያሙስ ላይ ማመን ያስፈልጋል። በመልካምም እንዲሁም ደግሞ በሸር ማለት ነው። አላህ ስብሐነ ወተዓላ ቀደርን የሚወስንበት እንዲሁም የተለያዩ ዑለሞች በየአመቱ የሚሉ አሉ። እንዲሁም ደግሞ በየረመዳኑ ለይለቱል ቀድር ላይ የሚሉ አሉ። በተለያየ ግንዛቤ አለ። ግን በአላህ ስብሐነ ወተዓላ ውሳኔዎች ማመር፣ መልካም ዋለልን ከአላህ ነው፣ መጥፎም መጣ ከአላህ ነው፣ መታመሙም ከአላህ ነው፣ መዳኑም ከአላህ ነው፣ መደሰቱም ማዘኑም እዚህ ዓለም ላይ የሚከናወኑ ነገሮች እንዳለ ወደ አላህ ነው ማስጠጋት ያለብን። በቃ አላህ ወስኖታል የሚለውን ነገር ማመን 6 ጠቅሰናል ማለት ነው። የመጀመሪያው በአላህ ማመን ዋናው ሙስሊም የሚያስደርገን የመጀመሪያው እንትን ሸሃዳም ስንይዝ አላህ መኖሩ ማመን፣ ከዛ በኋላ በመልእክተኞች ማመን፣ ከዛ በኋላ በመጽሐፎቹ በመላእክቶቹ ማመን፣ ከዛው መጽሐፎቹ፣ ከዛ በኋላ በመልእክተኞቹ መልእክት እሱ የአላህ ሱብሓነሁ ወተዓላ ሪሳላ ያደረሱ መልእክተኞች። መልእክተኞቹም ደግሞ ሰው ናቸው፣ ሌላ ፍጡር አይደሉም። ይበላሉ፣ ይጠጣሉ፣ ያገባሉ፣ ይወልዳሉ እንደተነገረን ታሪካቸው ላይ። ወልየውሚል አኺር ቀጣይ እኛ ደግሞ ያላወቅነው ነገር አለ። አይነል የቂን የሚባል ነገር አለ። ይሄ ያላየነው ነገሮች ናቸው አሁን ላይ ምናምንበት። የውመል አኺራ የሚባለው አላህ ፊት መቆም ተነገረን እንጂ አልቆምንም። ጀነት የሚባለው ነገር ተነገረን እንጂ አላየንም። ጀሃነም የሚባለው ነገር ተነገረን እንጂ አላየንም። ያየነውም የተነገረንም ባልተነገረንም ላይ ነገ የውመል ቂያማ ላይ ምን እንደሚሰሩ ነገሮች ሁሉ ማመን ማለት ነው። ወደፊት የሚመጣው የውመል ቂያማ ወይም ደግሞ የመጨረሻው ሀገር የውመል አኺራ ላይ በሱ ማመን። ከዛ በኋላ አላህ ሱብሓነሁ ወተዓላ በመጥፎም ዋለልን፣ በመጥፎ የሆነ ነገር ነካንም ይሁን ታመንም ሊሆን ይችላል፣ በመልካምም መደሰትም ማዘንም ሊሆን ይችላል፣ በውሳኔዎቹ ማመን። ይሄ ነው ኢማን። ኢማን ደግሞ እዚህ ጋር ዋናው ትኩረት ማድረግ ያለብን ከስድስቶቹ 5ቱን ተቀብለን አንዱ ምንተው ነገር የለም ስላላየን ብለን አሉ እንደዚህ አይነት እምነት ያላቸው። ለምሳሌ ጀነትና ጀሃነም የለም ምክንያቱም ስላላየን የሚሉ አሉ። አላህ ይጠብቀን። አንዱን ይዞ አንዱን አንጠልጥሎ የሚባል ነገር የለም እስልምና ላይ። ያ አዩሀ ለዚነ አመኑ ድኹሉ ፊሲልሚ ካፋ ነው ያለው። እናንተ ያመናችሁ ሰዎች ወደ አላህ ሱብሓነሁ ወተዓላ ጠቅለል ወደ ዲኑ ወደ እስልምና ጠቅለል ብላችሁ ግቡ ነው የሚለው። በዚህ መልክ ይህን ለማብራራት ሞክሬያለሁ። ወላሁ አዕለም። ሌሎች ወንድሞች እህቶች የምትጨምሩት ነገር ካለ መርሐባ። ኢማን የሚባለው ይሄ እምነት የሚባለው ነገር ከዚህ ይጀምራል ማለት ነው። ይጀምራል፣ ማብቂያ አይደለም። በብዙ ነገሮች እናምናለን፣ በብዙ ዒባዳዎች ነገሮች ላይ እናምናለን። እንዲሁም የተዘዝናቸው ነገሮች በመፈጸም እናምናለን። ይህን ይመስላል ኢንሻአላህ። ከዚህ በላይ ወንድሞች እህቶች የምትጨምሩት ነገር ካለ ለእናንተ እድሉ ልስጥ። ወላሁ አዕለም። ሰላሙ አለይኩም ወረህመቱላሂ ወበረካቱሁ።